የሚሰጣ አሰጣሽው እንኳን አሰጣሽው እንኳን الفن هيج أنا توقعش هيج بك أنا توقعش أنا مدني هذا الركض تفادي من دنا توقعش أنا من ما نطفاش إنت من نطفاش أنت أنا تين على شيء إنت من نطفاش ها للدفين كاش أنا أقول عندي أنا نقدر لما نفلق نوم لما نفلق نوم ها من يوم دموز تجمر ليش إنها بتفوت السادش يلهم يتناقر نوم بتشاسطني علىش يعني شيء كنزب شون يقولش له يعني كنزب شون دموي كارانو هذا لا كاشين إندزاس لا لا سبكون እንዴት ነው ያሰብሽው አንቺ እኮ ሶስት ጊዜ ነው መግደል ሙከራ አረግሽብኝ አንደኛ እዚህ ጭኔ ላይ ለክሰሽ እንደ ጅብ ሳነክስ ነበር ሁለተኛ አንገቴ ሞጫጭረሽ ባንዲራስ መሰልሽ ሶስተኛ ወንዱን ልጅ እኔን ሽሮ መብላዬን አንቀሽ እንደ ሴት ሪስታስኛ አመሽ አሁን በመጨረሻ ደግሞ አናቴን ብለሽ ልደፊኝ እንደው የኔ ይቅር አንቺ የኔ ይቅር አንያ ተሳጥነሽም ታንቺ ወንድም አገኝላታለሁ ብዬ ዱብ እንቅስል ጭራሽ መሐል አናቴን ብለሽ ሌጣዋን ልታስቀሪያት አንዷን ልጄን ሂጂ ቀጥይ ተወጋሽ ግን ኋላ ይጸጸታሉ የተው ምን ሆኜ እንደ ሰነበትኩ አልገደልሽኝም ብዬ ነው የሚጸጽተኝ ሂጂ ጸጽተኝ ሂጂ ተወጋሽ ነው ሂጂ እሺ ያህያ ስጋ አልጋ ሲሉት መሬት ሲሉት አልጋ አለ የሞቀ አልጋ ላይ ተሽከርከሪበት ማለት ሂጂ አንዱ አፍስሻለሁ አሁን ሂጂ አዲስ አበባ የምወዳትና የምኖርባት ከተማ ናት ልክ የዛሬ 5 ዓመት ነበር ከናዝሬት ወደዚህ ከተማ የመጣሁት አሁን በኤሌክትሮኒክስ ስራ ተሰማርቼ ራሴ በከፈትኳት ሱቅ እየሰራው ተዳደራለሁ
የቤት ያከራይ አቶ መላኩ እጅግ ቁጡና ያዩትን ነገር ማለፍ የማይችሉ ሰው ናቸው። ደህና አደሩ? ምንድነው የምሰማው ድምፅ? ምን ሰሙ? ምንድነው እንዲህ አይነት ድምፅ? እንደው ለአካባቢ በክለት ትንሽ አታስብም እንዴ? ሆዴን ትንሽ ሆዴ ያመመኝ ይሄ ህመም አይደለም እኮ አገኘው ብሎ መጫን አይደለም። በልኩ ብታደርገው ይሄ ሁሉ ይመጣል እንዴ? በተከራየሁበት ሽንት ቤት የተከራየ እንደው ወሰደው ብዬ ሰጥቻለሁ እንዴ? ወሰደው ብያለሁ? እዚህም ነፃነት የለኝም። ስማ 23 ዓመት ከ200 በላይ ሰው አከራይቼዋለሁ። እንኳን በነጠላ በጋራ እንደዚህ የፈሳበት የለም። እኔ ባለቤቱም አልፈነጨውበት እንደዚህ እንዴ። ተከራይቼ እኮ ነው የምኖረው ጋሼ። የተከራየ እንደሆነ እና ነፃነት የለኝም እንዴ? ነፃነት እዚህ ነው ነፃነት የሚታወቀው። ጫንቀርቅብ ብለህ መተህ እዚህ እኔ ማራገፊያ ነኝ። ገልቱ ተከራይቼ ነው ማለሽ ሁለቱ ጓደኞች ፍስሐና ሳሚ። ፍስሐ በአይቲ ሙያ ተመርቆ ስራ በማፈላለግ ላይ ነው። ለእናቱም ለአባቱም አንድና የሰለት ልጅ ነው። ሳሚ በፎቶግራፈርነት ከአንድ ሙያ ማሰልጠኛ ቢመረቅ ቤተሰቦቹ ከውጭ በሚልኩለት ድጎማ ነው ራሱን የሚያስተዳድር። አታምሩ ያት በእናትህ ጥብስ ይውልህ። አንተ በቃ ለአንተ ሁሉም ጥብስ ነው። ዳሩ አንተ ሴት የታውቃል። ይሄኔ በፎቶ ብታያት ኖሮ ቀሽ ትልሽ ትል ነበር። ይልቅ ለፋሲካ ደውልለት። እሱ ይመጣል። ይልቅ አናግሬያለሁ። ያማል እንዴ? አንተ ነህ ፈዛ ያፈዝስ። አጠገቧ ቢያገኝን ምን ሊያደርግ እንደሚችል አስበዋ። ልክ እንደ ሶፍት ነበር የሚጥልሽ እና እኔ እጄለኝ ምን ሆናል? ሰላም አይደለም እንዴ? ምን ሰላም አለ? የሽማግሌው ሰራተኛ ያበደርኳትን 500 ብር ሳትመልስ አላባረሯት። እንኳን ሳትፎገር ተገላገልከ። የወሰለውም ያልወሰለውም በጠቅላላ ወደ አንተ ቤት አልነበር እንደሚገባው እና እኔ ያናደደ ከአና ጋር የምታገናኘኝ ተስፋ ድልድዬ እሷ ነበረች። እሷም ተስፋ እንደሰጠች እኔም ፍቅሬን በሆዴ አምቄው 2 ዓመት እንደዚህ ነው እንደምትበይው? ምንድነው የምትጨማለቂው? ያ ማን ልጅ እኔ ነው እንደ ሴት ልጅ እንደዚህ ይመታ? ምን አገባ? አንቺ ለምን ያገባሽ? እንዴ ለዚህ ነው አረና አሁን ወይ ግን አርገሽ ረባክ ባል ሆነብኝ። እንዴት የታዘዘ ነገር ጨርሰሽ ጠጪ ምናምን ግን አንተ ተጎድተህ? አይ እኔ ችግር የለውም። ይልቅ አንቺ ወዴት ነው የምትሄጂው? እኔ እዚሁ አካባቢ ነኝ። ወደ ስራ እየገባሁኝ ነው። ዛሬ ስራ አልገባም። ከሰዓት ነው የምገባው። በቃ እሺ፣ ሰላም መግባትሽን ደውለሽ ንገሪኝ። 0911 ሀና የአከራዬ አቶ መላኩ ልጅ እጅግ አስተዋይና በባህሪዋ የተረጋጋች ሴት ናት።
በቃ እኛ ተመልካች ብቻውና ለኔ አላላት ይሆናል ላንተ አትሁን እንጂ ለዚህ አውሬማ በፍጹም አትገባው። እስከ መቼ ነው እንደዚህ የምትሆነው? ለምን ነው ቀርበህ ማታናግራት? ሰው እያላት እያወቅኩ እንዴት ማፍቀሬም ግድ ሆኖብኝ። እሱማ ጓደኛዋ በፍጹም ሊሆን አይገባም። እሷ እኮ ራሱ ማንነቱን ስለማታውቀው ቢሆን መቅደስ ሁሌ ስለሱ ስታወራልኝ ስለሷ እያቀረበች ስትነግረኝ አንድ ቤት አብሬያት የምኖር ያክል ነው የሚሰማው። ቆይ አንተ የግድ ከሷ ጋር አብሮ የሚኖር ሰው ነው የምትፈልገው? ግን በቃ የሚገባውን ሰው እኛ እንደምንፈልገው አድርገን ቀርጸን ማስገባት አንችልም? ያን አልፈልገውም። ካሁን በኋላ እዛ ቤት የሚገባውን ሰው ራሴ ነኝ። FBI እና CIA ቢቀጥራቸው ምን ሊሆኑ? እኛና CIA ታወዳድራለን? ለምንድን ነው ማላወዳድረው? አንድ ጥያቄ ልጠይቅህ። አሁን አንተ ለአንድ ትልቅ አርቲስት ፓፓራዚ ሁንና የሱ መጥፎ ነገር በካሜራ አቅርብ ብትባል አታቅርብ ነው እንዴ? ግጥም አድርጌ ነው እንኳን ለCIA ለፋሲካ እየሰራው አይደል እንዴ? ለመልካም ነገር ከሆነ ለማንም ብሰራ ደግሞ ቅር አይለኝም። ሴቶቹም ስላልገባቸው ነው እቃ ሰረቁልን ያላቸው መስሏቸው ነው። ሰልሉና ዝረፉ ይለያያል። በእናትህ አንድ ፎቶ አሪፍ ፎቶ በቀደም ያነሳሁት ምን አይተው? የትኛው? አሪፍ ፎቶ ነው። ማነው? ወንድም ነው። አንቺ ሰው ትችያለሽ። ፋስ ፋስ ምን ሆነሃል? ምንድን ነው? ሀናን ካለችበት መሰሪ ነገር ውስጥ የሚያወጣ ግን ትልቅ መስዋዕትነት ይጠይቃል።
አለማየሁ የሀና ፍቅረኛ ነው። በኑሮውና በስራው ደስተኛ ቢሆንም በፍቅር ግንኙነቱ ግን ጥሩ አመለካከት የለውም። የኔ ቆንጆ አሪፍ ሆኛል አይደል? ጥርስ ሆነሻል። የእውነት ግን አንተ ወንድ ሆነ መፈጠር በፍጹም አልነበረብህ። ምን ይታወቃል ወንድሜ፣ አንድ ቀን ሴት ሆኜ ይፈጠር ይሆናል በድጋሚ። እንዴ ቆይ ትልቁን ነገር ረስተህ ነው። ምኑ? ስም እናውጣ እንጂ ይሄን ለመሰለች ውብ እንስት ማን ትባይ? አንተ አይገርምም? ይሄን ሁሉ ነገር አድርገን ዋናውን ጉዳይ ስንረሳው አሪፍ ተመጣጣኝውን ስም ፈልግ። ቤቲ፣ ኩኪ፣ ሊሊ በቃ ዝም በል። ቤቲ፣ ኩኪ፣ ሊሊ። ስማ አንድ ትልቅ ካምፓኒ ውስጥ እኮ ሴክሬታሪ ለሆነ እኮ አይደለም የሚሄደው፣ ግርድና ለሰራ ነው። እና ስማ እነ ኮኪ፣ ቤቲ፣ ሊሊ ምናምን አይደል እንደ አረብ ሀገር ለግርድና የሚንጋጉት። አቦ እነሱን ተዋቸዋ። እነሱን ተውና ከኛ ጋር አብሮ ሊሄድ የሚችል ከስራችን፣ ከስማችን፣ ከቁመቴ ጋር አብሮ ሊሄድ የሚችል አሪፍ ስም ማውጣት በቃ። አበበች በቀሉ ሳሪ ቀልብ ካልቻልክ ተው በቃ ራሴ ላውጣ። ቆይ ወይዘሪት ፍስሐ ነው ፍቅርተ። ዋው የስ ስለ ፍቅርተ ፍቅር ወይኔ ፍቅሩት ምንድን ነው? ምን ችግር አለው? ምን ችግር አለው እንዴ? እኔ ያልገባኝ ነገር እሷን መቅጠር ለምን አስፈለገ? ምን ችግር አለው? ትሰማኛለህ? እኔ በራሴ ላይ የከፋ ችግር መፍጠር ምን ችግር አለው? ገንዘብ ከሆነ ይጨምርላል። አንተ ስራውን ስራለን እንጂ ገንዘብ ከሆነ ይጨምርላል። አንተ ስራውን ስራለን ለኔ ተው እንዴ። አሁን ቆይ እስኪ ስልካቸው ነበር። ኧረ እኔማ ከሌለ ይኸው አግኝቼዋለሁ። ሄሎ ጋሽ መላኩ። ማን ማለት? ደላላው ነኝ ጋሽ መላኩ። አንተ ነህ እንዴ? አንተ ምናው ምን በደልኩ? ምን አጠፋው? ምን በደልኩ? ምን ሰራው? ምን ሁሉንም ነገር ሰማው እኮ እንዴ። ምንድነው ግን እንዴ? ማን ነገረህ? ምን የዛሬ ወሬ ፌስቡክ እያለ ጋሽ መላኩ። ደግሞ ይሄን ማን ነው ወስድ ያደረገው? አንተ ግን እንደው ምን አይነቷን ማዕተኛ ልጅ ያመጣህብኝ? ምን አይነቷን መናቂን ያመጣህብኝ? ባለፈው ጥሩ ልጅ ነች በጣም እያሉ አልነበረም እንዴ? እና ታዲያ አሁን ምን ለወጣት? ስማ እኔ አሁን ብዙ መነጋገር አልፈልግም። ያው ነገር የሚገባትን ሊፈልገው ይዘህልኝ ነው። እሺ አሁን አመጣለሁታለሁ ጋሽ መላኩ፣ አሁን አመጣለሁ። አዳምጠኝ። አቅፋ ስደባብስ ያው ወቅ የምታደርገው
ምንም ችግር የለም። አሁን አመጣለታለሁ ጋሽ መላኩ። ምን ችግር አለው? እከሳለሁ። ምንም ችግር የለም። እሺ እና ይኸው አሁን እሰጥሃለሁ። እሱም መድኃኒዓለም ፍርጃህን ይሰጣል እኮ አይደል? ለዳራ እንደዚህ ጫወተብኝ። እሺ ታዲያ ሰርተሻል? ያልሰራሁት ቤት የለም። አንቺ ነሽ? አይ ጋሼ፣ አይ የቤት ስራው ማለት እኮ ነው ጋሼ። ነው እንዴ? አዎ የቤት ስራው ማለት ያልሰራሁበት ቤት የለም። ያልሰራሁት የማልችለው የቤት ስራ የለም። ባለሙያ ነኝ፣ ጥቅቅ አልኩ ዞሮ ነኝ ነው የሚባለው። እሺ እዚህ ሰርተሻል? ይገርሞታል ጋሼ። ቤተ መንግስት ብቻ እኮ ነው ያልገባው። ኧረ ያው ተናገር እንጂ ሊኮፕኒሽን እንኳን ሰራሁ። ፈረንጆች ቤት ሰርቻለሁ። ወሽ ጥቁር ቤት ሰርቻለሁ። አንበሳ ቻይና ቤት ሰርቻለሁ። እሰይ እንደገና ህንድና ፓኪስታን ቤት ሰርቻለሁ። ኧረ አንተ ባለሙያ ነች። በጣም የመጨረሻ የሰራሁት አሜሪካኖች ቤት። ሊግ ኦፍ ኔሽን ታዲያ አሜሪካ አይደለም እንዴ? አይ ጋሽ አለማወቅ ማነሽ አንዬ አና እስቲ እባክሽ የምታግዝሽ ሊመጣለች። ተቀበያት። ውጭ ነህ። ሂጂ ግቢ። እስከምንቹ አለክስ አስበው እስኪ እንጂ ሁሉን ነገር እያየሽው አይደል እንዴ? ከተዋወቅን ገና በአንድ አመት መጋባት አለብን። አንድ ወርስ ቢሆን እንዴት? አንተ በእኔ ያልተማመንከው ነገር አለ ማለት ነው ወይስ ተሰብስቦ መኖር አትፈልግም? ይኸውልሽ አኔ ምን መሰለሽ፣ ተከተላት። አኔ ቆይ ስማ ጥፍጥፍ አይገርም? እቺ ነች ራሷ እኮ ሰይጣን የሆነችባቸው አይደል? ትምራኩ ካናገር አትስማማ። በምን አወቅ እንጂ እኮ የሰፈሩን ብሎ አይደለች እንዴ? ካንቺ ጋማ ተቃራኒዋ ነች ማለት ነው። ስማ ግን ታምራለች አይደል? የምርን አንተ ፍስሐ ደወለ አናግረው ታዲያ ምን ይላል? ገብታ ደበደበች እንዴ? ሄሎ ኧረ በእናትህ ቶሎ በል። ገና እንደገባው ምግብ ስላልተባልኩ መሰለህ በእናትህ። እና ምን ችግር አለው? እንዴት ችግር የለውም። ግን አገኛት? አዎ ግን ልላት መስለኝም ክፍሏ ገብታ ቀርቅረዋለች። ይኸውልህ እግር እንዳታበዛዋ ተጠንቀቅ። ቶሎ በሉ በእናትህ። አቀብላለሁ። እሺ በእናትህ ቶሎ በሉ። ምንድን ነው ምግብ ስራ ተባለ እና ለእሱ አዲስ ነው እንዴ? እና የመጀመሪያ ቀን ስለሆነ ልመስገን ብሎ ማን የደወለው? የኔ ስልክ ነው። ከመቼ ወዲህ ነው የኔ የጀመርሽው? አንተ ሰውዬ ደህና አይደለም እንዴ? ምን ሆነዋል? ደህናማ መሆኔን እያየሻለ ነኝ። የረጅም ሰው ቅናት አድርስ ነው። ለአንቺ ልቀና ተረሳሽ ወይ? ስራም አላጣሁም። ደወለች። ይሄ ወናፍ ልጅሽ ነው የደወለው። ሄሎ ወናፍ። ሰላም ነው ሰላም። ምን ነው ጠፋ? በደህና ነው? ስራ ተቀጠሩ። ታዲያ ምን ያሾካሽከዋል? ይሄ ደስታ አይደል እንዴ? በስነ ስርዓት አታወራም እንዴ? ስራ አገኘሁ ተቀጠርኩ እያለ እልል በይና እልልና እሺ ነው የምታውቂው። እቤት ናና ማታ እራት እየበላን ምን ነው ደህና ነው? ምን ትሆናለች እሷ? ደህና ናት። ሰላም ሰላም። ፍቅርተ ሙያሽ እጅም እግርም ያስቆርጣል። ለሚሽኑ ሲባል የማንፈነቅለው ድንጋይ የለም።
ሄሎ እናንተ አይደብራችሁም እንዴ? በእናትህ እንዴ ካልሆነ አጉል እንዳታደርጉኝ እባክህ። ያለሁበትን መከራ ማቀው ነኝ። ተሸክሞት የለ እንዴ ባል ነገ ደግሞ የኛው ይታዘላል። አይ ግድ ነው ውለታ መመለስማ ግድ ነው። አምሮበታል ባል ፓፒነት አሁን እኮ በስንጫ አግኝታል። በጣም እንጂ ወልከም ዘንዶ የምታደርጋት መስልሽ እንደዚህ እንደታደጉ ያለ ፍቅርታ ነይ እስቲ። ምን ማለትሽ ነው? ገበታ ቀርቦ ያለ ውሃ እንዴት ይሆናል? ይቅርታ ረስቼው ነው። በኋላ ላይ እዚህ ከንተረበል እስኪጣራ መጉላላት ነው የሚደርብሽ። ነግሬሻለሁ። አንድ 6 ወር ሽጠውሻለሽ። በስመ አብ ወልደ መንፈስ ቅዱስ በስመ አብ ወልደ መንፈስ ቅዱስ። አቤት 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 አቤት። ምን ነው አባዬ ቀረ? ምኑን እሄዳለሁ? የስምንተኛው ሺህ መጀመሪያ ነው ቤት ሲሆን ሴት የወለዳችሁ እዝጎበሉ ተደፍታችሁ ማለት አሁን እንዴ እቺ ፍቅር ተቆማ እንዲህ ተንፈራካስሽና አላየኋትም እንዴ? እዚህ አሟት ይሆናል። ያሟት ይሆናል። እንደምነው ሺህ ጊዜ መማታ አንቺ ሲያምሽ ቆመሽ ነው እንደምሻኘው እንዴ? ለነገሩ ማን ያውቃል? እኛ ብሬያችሁ አለ ሽንት ቤት እንዴ በስመ አብ ምን ጉድ ነው?
በአንዴ ምን ይፈጠራል ብለህ ነው? እሱማ ልክ ነህ፣ ግን ቶሎ ብለን ወደ ገደለው ብንገባ ይሻለናል። ከዚህ በኋላ ፕሮጀክታችን ወዲት ነች። እሷን መጠቀም አለብን። እሷማ በጣም ብዙ ገንዘብ ፈለገች እኮ። ቢሆንስ አማራጭ የለኝም ማለት አይገባም። ሀናን ወዳታለሁ። እንዴት ናችሁ? እሷማ ምን ትሆናለች? አንቺማ ያየሽውን አይተሽ ነው። የሰማኝ ነው አይደል? ኧረ እሱ መች ገብቶት እኔ ልበል እንጂ። አዎ እሺ ያስተዋሽ ደውል፣ ችግር የለም ደውላለሁ። ከአንቺ ነጥለኝ ደውላለሁ። እሺ እናት ቻው። ፍቅር ይዘሽ ነው? ኧረ ይሄ ፍቅር አይደለም ማለቴ ፍቅር እኮ አይተሽው ቀምሰሽው ቀረበሽ ቢሆን ፍቅር ይባላል። ይሄ እኮ ዱብዳ ነው ሀኒ። በአንድ አይተሽ ነው? ሀኒዬ ከአንቺ ነጥለኝ ይሄ ምች ነው። ይሄ አይተሽ ነው እዚህ ከመጣሽ ወይስ? ኧረ ነገሩማ እዚህ ግቢ ውስጥ ነው። እዚህ ግቢ ከሆነ እንኳን እናናግረዋለን። እስኪ እውነት በይ። እውነት? ምንድን ነው ጉዴ? ትን ብሎሽ ነው? ምራቅሽ ትን ብሎሽ? ምን አደረኩ ፈጣሪ? እንዴ እኛ አላውንም። ምን ጆሮሽን እስካሁን አልተነሳሽም? በቃ እኔ አስነሳሻለሁ። እና እውነት ሁለችንም ማስተማር ይባላል። ወይኔ አጭበርባሪ ገንዘቤን በላው በሳዎች ብሎ ሰይጣን ይፍሰውና በቃ እኔ አስነሳሻለሁ። ፀጉርሽንም እኔ ያሰራልሻለሁ። አንዳንድ ነገር ምን ያደርግልሻለሁ? ያኔ እሱ ጠርግፍ ይልሻል። አስቸገርኩሽ አይደል? ኧረ ምንም አይደል ደግሞ ምንድነው? ባለፈው ከተነጋገርነው ሌላ አዲስ ነገር አለ? ምንም አዲስ ነገር የለም። ለተወሰነ ጊዜ ብቻ አብረሽን እንድትታይ ነው የፈለገው። እሱ ችግር የለውም። ወይኔ ልጅቷ ግን በጣም የምትከብድ ልጅ ናት። ስታይ ለምን እንደሆነ አላውቅም እንዴት እንደሚያደርጋት። ቆንጆ ስለሆንሽ ነው። እሺ ብሩን ይዛችኋል? የስ ጥሩ። አቤት አቡ በእናትህ ቡቼ ሲጋራውን ሳብ አድርግና አምጣ። በእናትህ ተረጋጋ። አሁን አይደል እንደ ለኩስኩት ችቦ አረከው እንደ ሲጋራ እኮ ነው። ደግሞ ካንተ ብሶ ደግሞ ችቦ ምናምን ይዛለን አይደብርም? ዳን አቡ ምንድን ነው በእናትህ? ችኮ መጣች። ኧረ እባክህ እናትና አንድ ጊዜ በእናትሽ ቆመሽ ታናግረኛለሽ? ምን ፈልገኝ? አንቺ ነው ከኔና ካንቺ ውጪ ሌላ ማን አለ? በእናትሽ እኔን ምን ደስ አልሽኛ? ያማን እንዴ? ኧረ በእናትሽ ከእኔ ማመኝ ይሳሉ። ኧረ በእናትሽ አንድ ጊዜ ቆመሽ አናግረኝ። ሰውዬ ስነ ስርዓት ነው ግን። እሺ ተጫውቻ
እሺ ምን ነው ፈራሽ እንዴ? ኧረ በዘራችን ፈርተን አናውቅም። በሀገራችን ነው የሚባለው። እሺ በሀገራችን ፈርተን አናውቅም። በጣም ቆንጆ ልጅ ነሽ። ምን አይነት አይናውጣ ነው እባክህ? መቼ? ኦኬ ጃንጎ ላይ ሲቆጠፍቶ ነው። የኔ ጌታ ያዳምጡኝ፣ ይሰራል። አይሲው ስለጠፋ ነበር። አይሱን አግኝቻለሁ። 2 ቀን ብቻ ታገሱ። አና ነይ ማንን ፓስተቀቀለው ፍቅርተ ምን ሆነ እንዴት ይኛለሽ? አታይም እንዴ አገንፍተው ምን ማለት ነው? ወሰሊታ እስካት ራሷ ትብላ ወይ በቃ ሌላ ነገር ትስራላ። አልፈልግም፣ ይቅርብኝ። በቃ እሺ የምትወዳትን ይሰራልሃለሁ። ይሻላል። ፍጠኝ እባክሽ፣ እዛ ፍቅሩ ጋር አጥፋልብኝ ይሄዳል። ቶሎ እሺ ምን ሆነሻል? ምን ሆናለሁ? በነገራችን ላይ ለምን አንድ ቀን ሻይ ቡና አለሽ? ኧረ አይለቁኝም። እንዴ ሻይ ቡና ብለን እኮ ትመለሻለሽ። ግን ሻይ ቡና ብቻ ነው የምትለኝ? ምን ሌላ ድራፍት ምናምን ትሞክሪያለሽ? አልፎ አልፎ ቢራ ነገር ይመቻል። ምን ጣጣ አለው ታዲያ? እናደረዋለና እንዴት እንደደከመኝ ስለምትል ራሱ ስልክ አታነሳም። ስራ በዝቶብኝ ነበር ማለት ነው። አንዳንዱ ገንዘብ ስላለው ብቻ የማትገባው ንጹህ ልብ ያላት ሲበደል ይታያል። ሌላው የልቡን ቢያገኝም ገንዘብ ምክንያት ነው የሚለያይ። ለምን? ምክንያቱም በፍቅር መሀል ቤተሰብ፣ ጓደኛ ይገባል። እናም የሚወዱትን አግኝቶ ከመኖር ይልቅ የገንዘብ ሜና ተሰጠ። የኔ ጠይ ማሳመሳ የኔ ቆንጆ እኔ አልፈልግም። አልፈልግም ይሉኝ እንጂ ክፈጭ ያውልሽ ክፈጭ ማለት ፍቅርተ ያው አዳምጪኝ አንድ ጊዜ ያው ያለኝ ንብረት ግማሹን ሰጥሻለሁ ግድልሽ በስማ የኔ ጠይ ማሳመሳ የኔ ዘሮ በስማ ወይ ለመደጋገም አይደለም አይደል? የላምሮት ያንተክሳት ሾው ይሄ ነው ደግሞ ይቅርታ ሻም እንዴ ግጥኛ ነው። በዘለቀ ነው እንደሚያስል ታታ
አይገችም። የ26 ግራም ይታያቸዋል። ከጥቂት ደቂቃ ይናንተ ይሆናል። ግን ልመታችሁ ነው። ሂሳብ ሁሉ በኔ ነው። ግን ልመታችሁ ትጀምራለህ። በጣም ቴንኪው። አሪፍ ምሽት ያሳለፍኩት። ቻው። ደስ ብሎኛል። ቻው። ደህና ነሽ? ቆይ ሰሞኑን ወስዷልሽ? እሺ። ቻው። ደስ ብሎኛል። አንተ ጉደኛ ወተን እኮ ስንፈልግ የለህም ብታይ ምን የመሰለ ድብድብ ቀረበ። ቶቶ እሱ ሌላ ቀን ስንገናኝ ነው የምነግርህ። ውይ አሁን አልችልም፣ ይቅርብኝ። አትግደርደሪ፣ የማሳይሽ አሪፍ ቤት አለ። ደግሞ የት ነው አሪፉ ቤት ያለው? ቋንቴ ነው
አውቃታለሁ። ጥሩ ልጅ አትመስልም። አንተም ትክክለኛ መንገድ ላይ ያለህ ቀድሜ እኮ አውቀዋለሁ። ካወቅከው ታዲያ እኔ አንቺ የማትረጃው አንድ ነገር አለ። ምን? ሁሉንም ጊዜ ይፈታዋል። ሌላው በጣም ትወዳለች። ፍቅርት ነች? አዎ፣ በአንተ ፍቅር ችግር ውስጥ ነች። አንቺ ታረጊው ነበር? እውነት ፍቅር ከሆነ ለምን አልቀበሉም? ቆይ ምን ሆነሻል? ለምን አትናገሪኝ? ወይኔ ችግር አለ? አሳሳትከኝ። አስደሰትከኝ ነው አሳሳትከኝ? የራስህ ጉዳይ። ሰራል። ተነሽ ተነሽ፣ ውጣ። ውጣልኝ ብያለሁ። ኧረ እንዲህ ያለ ብልግና ላይ አይመቸኝም። እኔ አልፈልግም አልኩት። በቃ ነገርኩት። ይኸውልሽ ተመልከች፣ ጨምርልሻለሁ። እኔ ድካምሽን የምበላ ሰው አይደለም። እኔ በቅንነት ልሾት ባልኩኝ እሱ ያ ነገር ያስባሉ እንዴ? አንድ ጊዜ እኮ ነው እንዳሾት የሚፈልጉ ከሆነ ወይ ሳሎን ወይ በረንዳ ላይ ልሾት። የሳሎን ላሸሽኝ፣ በረንዳ ላሸሽኝ፣ መኝታ ቤት ላውጣለሁ። ያማሸት ነው ያማሸት ነው። ሌላ አለ እንዴ? ኧረ እባክህ አልፈልግም። ትልቅ ሰው አይደል? ደግሞ ልንገርሽ አይደለም አልነግርሽም። ምን ነው በጠዋት ትንሽ አቆይ። አጥንት እንደዛ በቃ ማለት ጓደኛ ካች ታዲያ ለምን አብራት ማለት ለምን አታገባት? ልጅቷ እንደዚህ ዋዛ ትመስልሽ? ምን ነው ሳከ ልጅ ሲልስ ትለያለች? ምን ይሻለናል? እንግዲህ ምን ታደርጊዋለሽ? ገና ለገና ገንዘብ ጠይቁኛል ብሎ አይደል የቀረው? ምን አለ ብንጠይቀው? ቤተሰቦቹ አይደለም? እስቲ ደውሉለት ባንኩት። ስልክ ደውሉ። አልደውልም። ጭንቅላቱ ሲሰማ ይምጣ። ለምን ይሰማው? ልጄ እኮ ነው። እንዲህ እያልሽ ነው ያጨማለቅሽው። ሄሎ። አቤት። የፍስሐ ስልክ አይደለም እንዴ? ማ? የፍስሐ ተሳስተዋል። እኚህ ሰውዬ ናቸው አሳሳቱ። እንዴ አንዴ ምን ተገኘ ደግሞ እንደዚህ ብቻሽን የሚያስቅሽ ነገር? ተነገረው። እኔ አላምንም። እመኚ። ወይኔ አንዬ፣ ወይኔ አንዬ፣ ወይኔ በእግዚአብሔር ወይኔ በእናትሽ ወይኔ እንደው ምን አደረኩ ልጄ? ምን ነው ጠፋ? እኔማ በጣም እኮ ስራ በዛብኝ። ትንሽ እንኳን ታስባለች ብለህ አታስብም? እሺ በቃ እደውልልሻለሁ። እሺ እማዬ፣ እስቲ ደህና ሁንልኝ ባለህበት ልጄ። እሺ በቃ እማዬ፣ ለማንኛውም እማዬ እደውልልሻለሁ። ሰላም
ምን ላድርግ በእናትህ ጊዜ አትቼ እኮ ነው። እውነት በጣም ነው የምታሳዝነው። አሁንም ነገርኩህ፣ አውቄ አይደለም አልኩ። እሺ ምንድን ነው የምናደርገው? በቃ ፍስሐ ይምጣና ስለ ሁሉም በግልጽ እንነጋገር። አሁን ነገሮቹ ሁሉ እየተጠላለፉ ነው ያሉት። እኔ የዛ ጥልፍልፍ ሲያንሰኝ አንተ ሌላ ጥልፍልፍ ትፈጥራለህ። ኦ ነገርኩህ፣ አውቄ አይደለም አልኩ። አውቄ አይደለም ማለት ምን ማለት ነው? ንገረኝ እስቲ ምን ማለት ነው? ለእሷ ምን ያህል ነገር እንዳወጣው ታውቃለህ? በጣም ነው የምታሳዝነው። አሁንም ቢሆን ልንገርህ አይደል በጣም የተፈጠረ ችግር አለ? አንቺ አለሽ እንዴ? እንዴ ምን እንደምትመስል ታውቃለህ? ምን የእኛን ስራ ታውቂው የለ እንዴ? ታዲያ ስራ ለመስራት ጺም አያስፈልግም እንዴ? ይቅርታ አድርግልኝና እኔ ጺም የሌለው ወንድ ወንድም አይመስልም። ምን ወንድነት በጺም ነው እንዴ የሚለካው? ይልቅ አዝሻል? ምን ልታዘዝ? እኔ የሆነ ጥብስ ነገር መብላት አምሮኛል። ላንተስ? ጺም ነገር አላችሁ? ጥብስ ይሁን ሁለት አር የሚጠጣስ? የቧንቧ አምቧ አርጋ። እሺ እንዴት ነሽ ታዲያ? አለሁ። ስራ አሪፍ ነው? ስራ ያስጠላል፣ ጊዜ የለም። በዛ ላይ ዛሬ ደሞዝ ይወጣል ብለን ሰፍ ብለን ስንጠብቅ አልወጣም አላሉንም መሰለኝ። እሺ ነጋጥ ነው ማለት ነው። ዛሬ ኪስሽ ይታያል። እትግጪ በይ ወፍጮች
ናፈቅሽ እናቴ ናፈቅሽ ልጠይቅሽ መጣሁ ይቅርታ አድርጊልኝ ወልደሽ ላሳደግሽ ሰላም ትንሽ እኮ ወገቤ ነው። ምነው መጡ እንዴ? እነማ? አዎ ምንድነው ማለቴ? ምን ላድርገው? ተጠቀሚበት። ሀንዬ በጣም ነው የማመሰግነው። ቆይ አንተ ችግር ምን? የግድ ቤቷን አቅፌ እስካመጣ ነው የምጠብቀው? ታገሰን ትንሽ። በቃ የሚያስፈልገው መረጃ አመጣሁልህ አይደለ? ከዚህ በኋላ መወሰን ያንተ ድርሻ ነው። እኔ እዛ ቤት መሰቃየት የለብኝም። አይገርምህም? አንተ ምን ሆነህ ነው ይሄን ያህል የምትማረረው? ሰውየው ውሻ ታውቃለህ? ውሻ ቀሚስ ለብሳ ብትመጣ የማይውሉ ሰው ናቸው። ታገሰኝ፣ ትንሽ ጊዜ ነው ታገሰኝ። ስማኝ፣ ትሰማኛለህ? ይኸው ከዚህ በኋላ እኔ እማማ ትሙት፣ ይኸው እግዚአብሔር ምስክሬ ነው። 2 ቀን ብቻ ምስል 2 ቀን። በዚህ 2 ቀን ውስጥ እያንዳንዱ ነገር ነግረሃል። ካልወሰንክ በስተቀር የራሴን ውሳኔ ወስናለሁ። አከተል ሄሎ የት ሰርፕራይዝ ነው ደግሞ? መናፈሻ ስንት ሰዓት ላይ ነው? ኦኬ 8 ሰዓት ላይ ነው። እሺ በቃ ጥሩ መልካም። እሺ እመጣለሁ። ቻው። ጭንቅላቴ ከመፈንዳቱ በፊት አንቺን ማየት ፈለኩ። ቤተሰብ ቤት ዝም ብለህ መተህ ታንኳኳለህ እንዴ? አንድ ጊዜ ላናግርሽ? ስለምን ነው የማናገረው?
ተሳስተሃል። ትከታተለኛለህ ማለት ነው? ምንም አትበይ። ሁሉን ነገር በትክክለኛው ማንነቴ ልንገርሽ። ላንቺ ስል ነው ሁሉን ነገር ያደረኩት። ምን ነው የምታወራው? መቅደስ ስትባረር ፍስሐ ጓደኛችንን ፍቅር ተብለን እናንተ ቤት አስገባን። ፍቅሬ አንቺን እኔ ለማድረግ ቢያቅተው እንዴ እኛ አዳው ጆሮሽ እስካሁን አልተመሳሳም። ሴት ወለዳችሁ ዝጓባሉ ተደፍታችሁ ማለት አሁን እንዴ እቺ ፍቅር ተቆማ እንዴ ነበር ያካስሽና ማለት እንዴ ሄሎ አቤት የፍስሐ ስልክ አይደለም እንዴ ማ አይንሽን አይቶ ስላንቺ ሰምቶ ማለት ለኔ ተስፋ ስለሆነ ሀና ያሳዝናል። የሰው ልጅ እንደዚህ እኔ ስልጣኔ ማለት ህግ ማክበር አይደለም እንዴ? ስልጣኔ ህግ ማክበር ነው። ሰው ለምን አንቺ ያውልሽ ነገርኩሽ፣ ስትሄጂ ጀርባሽን ለመኪና ትስጪ። መኪና ይዞ የሚመጣው ነገር አይታወቅም። ጥጋበኛ አለ፣ ሰካራም አለ፣ መኪናው የተበላሸበት አለ። ይሄን ማወቅ አለብሽ። ይኸው ትሰሚያለሽ። እንግዲህ 13 ሰው በቀን ታለቀ። የዛሬ 2 እና 3 ዓመት እኮ ሁላችንም የለን በቃ አለቀ። ለዚህ ግዲ ምን አስጨነቀኝ እናቴ። እድሜ ይስጥልኝ። አሪፍ ስለዚህ አድርጊ። እቺ ልጅ አሁን ሰላም በገባችልኝ እንዴ እንጀራውን በተሽ አልተዘጋሽ እኔው ከከዋለሁ እናቴ። ማንሽ ፍቅርታ አቤት ተንኳኳኩ ቶሎ በይ ክፈችላት ወሮ በላው መሄኔ ቶሎ በይ ምን ነው ምን እንዳይሆን እስኪ ቆይ ስልኬን ቼክ አድርጌ ልምጣ።
ገጥሟቸው ነው? እናንቺ ስኳር የለው ቡና ነው የምትሰጪው? ማለት ምን ታደርጊያለሽ? በስመ አብ ወልድ በተደጋጋሚ ሞከርኩ፣ ግን ቀኑን ሙሉ ስልኩ እኮ ዝግ ነው። እኔ ራሴ ስንት ጊዜ ደወልኩ፣ ከሰው ሁሉ ስልክ ለመንኩ። አንተ ራስህ አሁን ምን ተብሎ ይወራል? እኔ እኮ ያቀለልኩት መስሎኝ ነው ነገሩ፣ ግን በጣም ከበደ። ጭራሽ ያውና ክላስ አለ ያው መጣ እንዴ በምን እንገር አደሩንም እንደ ስልክ ቆይ በምን አወቁ? ሻሽን አወለቀችው እሳቸው ነበሩ። እሳቸውማ ይሄን ከማይብለው ምንም ወሬ አልፈልግም። እና ቤት ብቻው ሰው እንዴ ዛሬማ አይሆንም። ዛሬ ሳሚ ጋር አድረን ጧት ትሄዳለህ። በእናትህ አስመሳልከና ዛሬ አንተ ጋር ነው የምናድረው። ጧት ወደ ቤት ሄዳ ሁላችን ሶስታችንም ነው የምናድረው። አንተ ቤት ነው እኔ ግን አንድ የተረዳሁት ነገር እውነት ከባድ ነች፣ ግን እሷ ናት የምታኖረን። ለአንድ ሴት ብለን ስንት ነገር ውስጥ ገባ። ኧረ ጋይስ በእናታችሁ ነቃ በሉ። ምንድነው በአንድ እንደዚህ በጣም ዲኦብሰስድ መሆን? በቃ አለፈ ሁሉ ነገር። አይ ዘና በል በቃ ፊል እሺ ጓደኝነት እንደታች ዋላ እሺ ምን ልትሆኚ ነው አንቺ ሴትዮ? ሄዳለሁ። የትም አትነቃነቂም። ከዚህ ቤት አትወጫት። ግዛኝ ብለው ለመሸጥ አሰበኝ። ሄዳለሁ። እንግዲህ እኔን ረግጠሽ ትሄጂ እንደሆነ አይሻለሁ። እስኪ ተቀመጥኩብሻ። እዚህ ስልክ 10 ትደውያለሽ። አሁን ደግሞ በልጁ አማኝተሽ ልትወጪ ነው። አትወጪ። እማ ውይ መጣ። የትም አትንቀሳቀሻት። እንዴት ነሽ እማዬ? እሷ ያስባል አትልም። እንደው ትንሽ አባ ሰላም ነው? ትንሽ አታስብም? እሷ ያስባል። በአንተ አይደል የምንጨቃጨቀው? እንዴት ነህ አባዬ? እንዴት ነህ አባ? ሀኒዬ ምን ያክል ስሜትሽ እንደሰበርኩት ባላውቅም እኔ ግን ትንሽ ብትሆን ሰላም አለ። እኔም አንቺም የተሳሳተ ጎዳና ላይ ነበር። በተለይ አንቺ የኔ የተሳሳተ ጎዳና ላይ አንቺ ስለነበርና የእውነት ስለማፈቅርሽ ስለምወድሽ አንቺን ያስገኝልኛል ብዬ ያልኩትን መንገድ ሁሉ ሄድኩበት፣ ግን አልተቻለኝም። ከዚህ በላይ ልረብሽሽም ልጎዳሽም አልሽም። ሁሌም ግን እወድሻለሁ። የእውነት እወድሻለሁ። እንዴ ምን መጣሽ ዛሬ? ምን ነው በሰው ውስጥ እንኳን ነው። ቆይ እዚህ ምን ነገር እንጂ እንዴት ነሽ? ለነገር ሁሉን ነገር አውቀው አንተ ባትነግረኝ ምኑን ነው? ሁሉን ነገር
ማለት አሊ ላስረዳሽ ይሆንሽ በፍጹም በጣም ቆንጆ ልጅ ነው። ጭንቅላቴ ከመፈንዳቱ በፊት አንቺን ማየት ፈለኩ። ቤተሰብ ዝም ብለህ መተህ ታንኳኳለህ እንዴ? አንድ ጊዜ ላናግርሽ? ስለምን ነው የማናገረው? ስለዚህ ልትሄድ ነው ማለት ነው? ይህን ቤት አየኸው? ባዶ ነው። የእኔ ቤት ይሄን ነው የሚመስለው። ለምን ለምን ይህ ሁሉ ነገር እኔ ላይ ነው? ስለምወድሽ ስለማፈቅርሽ የኔ እንድትሆኝ ብቻ ስለምፈልግ ጥለኝ ሄድክ። እያስከፋዎች ከምኖር አንደኛዬን ርቄ ብሄድ ይሻላል። ብዙ ታስከፋኛለህ። ጥለኝ ምን ትሄዳለሽ? ሁሉንም ነገር ተለቅቄዋለሁ። አፈቅርሽ ፋሲካ እቃውን ጭነነዋል። ትተነዋል። ትቀምጣለህ? ይከፈላል። በቃ አዳም። አቤት። እቃው ይወርዳል። ለምን? እኔ ምን አውቃ ተስማምተዋል መሰለኝ። የራሳችሁ ጉዳይ ትከፍላላችሁ። እስካሁን ቆይታችሁ ነው። ምን ቆመተኛል? ፈታው ገመዱ። እውነትን ተናግሮ የመሸበት ማደር ይላል ያገሬ ሰው። ሁሉም አለፈ። ዛሬ ሳስበው ስህተት ነበር፣ ግን ደግሞ ስለ ፍቅር ስላደረኩት አልጸጸትም። ፍቅሬን ራሴ ለማድረግ ስል ነበርና አስተዳደጌና ማህበረሰቤ ይህን ነበር ያወረሱኝ። የምሆነውን ለመሆን የማልሆነውን መሆን ግድ ነበር። ልጄ ግን እንደኔ የሚሆነውን እንዲሆን የማይሆነውን እንዲጋፈጥ አላስገድደው። ምርጫው ሁሉ ፍላጎቱ ሁሉ የራሱ ነው።